ስለማልችል እንጂ ዱጋ ዶካቲን ምናምን እንደዚህ ብቻ ለፕሮናንሴሽን ይቀታ። ግን በዛም የራሱ ነው በትርጉም በተለያዩ ቋንቋዎች ያሰራጫል መጽሐፍቶችን። እንደውም በጣም ሪሴንትሊ በጣም በቅርብ ደግሞ አሳትሞ እንትን ያለው በስቅለት ጉዳይ ላይ እንግዲህ ስቅለት በጣም መሰረታዊ እስካሁን የዘረዘርኳቸው በነገራችን ላይ መሰረታዊ ነገሮች ላይ ነው። አንዱ መጽሐፍ ብቻውን ክርስትናን ያወድማል። የስላሴ ሳቤ የኢየሱስ ምንነትና ማንነት እውን ኢየሱስ የባህሪ አምላክ የተደበቀውን እንዳለ መሰረታዊ ናቸው። መሰረታዊ ነገሮች በእንተ ስቅለት ብሎ ደግሞ እንደውም አልገደቱም አልሰቀሉትም ብሎ ጭራሽ ስቅለት ላይ የተለያዩ ነጥቦችን በማንሳት በጣም ትልቅ መጽሐፍቶችን በጣም ትልቅ መጽሐፍ ለማህበረሰቡ አሰራጭቷል። እና ስለሱ አውርቼ ስለማልጨርስ ወደ ቀጥተኛው እና ኡስታዝ በዚህ ብቻ ሳይሆን ሚዲያው ላይ የተለያዩ ነገሮችን እንትን ይላል። ለምሳሌ በሶሻል ሚዲያዎች ዴይሊ ቤዝ በየሳምንቱ ወይ ደግሞ በየቀናቶቹ ይጽፋል። የተለያዩ እንትኖችን ከመጽሐፍት ባላነሰ ነው። ላይብረሪ በሉት አለ ወሂድ የቅበተ እስላም የሚል መጣጥፍት የሚል የቴሌግራም ቻናል አለ። ኦቨር 46,000 ሰብስክራይበሮች አሉት። እዛ ላይ በየጊዜው አጫጭር ትምህርቶችን ማግኘት ትችላላችሁ። እንዲሁም ቲክቶክ አካውንት ፎሎ አድርጉ። እዚህ ያላችሁ ሁላችሁ ትምህርቶችን ማግኘት ትችላላችሁ። ኡስታዝ ወሂድ እንደዚህ ብቻ ሳይሆን የተለያዩ ውይይቶችንም የሚሟገት ትልቅ ኡስታዝ ነው። ግን እውቀት በስልካሉ አሁን የነገርኳችሁ መጽሐፍቶችን የሚያደርጋቸው ነገር እንደምትመለከቱ በጣም ጠንከር ያሉ ሙግቶች እንደመሆናቸው መጠን ከእሱ ጋር በትክክል ሀሳቡን ይሟገታል። ለዛ አቅሙ ደርሷል ብሎ ካመናቸው ሰዎች ጋር ዲቤት አካዴሚክ ዲቤት ያደርጋል። ፎር ኢንስታንስ ከነ ፓስተር ኃይሉ ዮሐንስ ጋር ኢየሱስ ምንድን ነው በሚል ዲቤት አድርጓል። ለተለያዩ አካላትም እነሱ ያው ቀርበው አይዋዩም እንጂ ለተለያዩ የሃይማኖት መምህራን ለሚሉት የወይጥር ያገረው ፎር ኢንስታንስ ዶክተር ተስፋዬ ሮቤል ፎር ኢንስታንስ ለተለያዩትም እና ሁልጊዜም በእንዲህ መሰረታዊ ነገሮች ለመሟገት የተዘጋጅ ትልቅ ኡስታዝ ነው። እና እዚህ ጋር ባቆም ይሻላል። እንግዲህ ሄጄ ማቆም አይመስለኝም። ትምህርቶችንም ይሰጣል። በነገራችን በዚህ ላይ ትምህርቶችን ይሰጣል። በመተመዝግባችሁ መማር ትችላላችሁ። በዙር ትመረቃላችሁ። የተማራችሁ ግን ዝም ብላችሁ አትመረቁም። ተምራችሁ ተፈተናችሁ ነው ትመረቁት። እና ትልቅ ነገር ያበርክ ኡስታዝ ነው። እና ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው ቶፒክ ስሉስ ቅዱስ የሚል ነው። ስሉስ ቅዱስ ማለት ምን ማለት ነው የሚለውን ነገር ከመነጋገራችን በፊት ስሉስ ማለት ምን ማለት ነው የሚለውን ነገር አንዳንድ ፖይንቶችን ማየት ያስፈልጋል። እንደምትመለከቱት አልቦ ማለት ዜሮ ማለት ነው ራሱ፣ ወይም ደግሞ ያው ዜሮ ማለት ነው። የዜሮ የእንግሊዝኛ ቃል ስለሆነ ነው። አሃድ ወይም ደግሞ አሃዱ ማለት አንድ ማለት ነው። አሃዱ፣ ኪለቱ፣ ሰለስቱ፣ አርባዕቱ፣ አምስቱ፣ ስድስቱ እየተባሉ በገዝ የሚባሉ ነገሮች አሉ ማለት ነው። ስሉስ ማለት ግን ሶስት ማለት ነው ትርጉሙ ማለት ነው። ሶስት ማለት ነው። ሰለሰ ከሚለው ጋር ሶስት አደረገ ከሚል የግዕዝ ስርወ ቃል የመጣ ነው እና ምን ለማለት ፈልጌ ነው? ቅድስት ሥላሴ ሲባል ሰምታችሁ ታውቃላችሁ። ቅድስት ማለት የቅዱስ ብዙ ቁጥር ነው። ሁለት ትርጉም አለው። ቅድስት ማለት የቅዱስ አነስታይ ጾታ ነው። አይታችሁ ከሆነ ቅዱስ ተባታይ ነው፣ ቅድስት ደግሞ አነስታይ ነው። ነገር ግን ቅዱስ የሚለው ሲበዛ ቅዱሳን ለሚለው ቃል ቅድስት የሚለው ቃል መጠቀም እንችላለን። ቅድስት ማለት ነው ግሩፕን ነው የሚያመለክተው። ስለዚህ ቅድስት ሥላሴ ሲሉ ከሰማችኋቸው ቅዱሳን ሥላሴ ማለት ነው ትርጉሙ። ስለዚህ ስሉስ ቅዱስ ደግሞ ሲባል ደግሞ ሶስት ቅዱስ ማለት ነው። ስሉስ ማለት ሲምፕሊ ሶስት ማለት ነው ራሱ፣ እንደዛ ብለው ነው የሚያምኑት። ስለዚህ ክርስትና አስተምሮቱ ከመነሻውኑ ቅድስት በሚለው ነገር ወይም ደግሞ ስሉስ ቅዱስ በሚባለው ነገር ሶስት ቅዱሶች ናቸው ተብሎ ያሉ ተብሎ ነው የሚታመኑት። ለምሳሌ መልክአ ሥላሴ ቁጥር 39 ላይ እንደዚህ ይላል፣ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ የምርኮቹን ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ ይላል። ፈጣሪዎቻቸው ነው የሚለው እነማን ናቸው? ስሉስ ቅዱስ ሶስቱ ቅዱሶች ማለት ነው ተብሎ የተባለው ማለት ነው። እንደምትመለከቱት ትራይቲዝም ማለትና ሞኖቲዝም ማለት ልዩነታቸው ምንድን ነው ስንል፣ ሞኖ ማለት አንድ ማለት ነው። ቴይዝም ማለት ያው ሞኖቲዝም ማለት አንድ አምላክ ማለት ነው። ትራይቲዝም ማለት ደግሞ ትራይ ማለት ሶስት ማለት ነው በግሪክ። ከዛ በኋላ ሶስት ነው ይላል። ሃይማኖተ አበው ምዕራፍ 99 ላይ ሲናገር ምንድን ነው? አምላካችን ያለመለየት ሶስት ነው። ሶስት ነው። በውጭ
በውጭው ዓለም የሚባለው ትራዩን ጋር ነው የሚባለው። አንድም ሶስትም የሆነ አምላክ ትራዩን ማለት ትራይ ማለት ሶስት ማለት ነው። ይሁን ማለት ደግሞ ዋን ነው። ስሪ አር ዋን ሶስት የሆነ ሶስትም አንድም የሆነ አምላክ ተብሎ ነው የሚታመነው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ተብሎ የሚታመን እምነት ነው ማለት ነው። ስለዚህ ቅዱስ ቅዱስ ተብሎ ማለት ነው። ሰይፈ ሥላሴ የረቡዕ ላይ ብትመለከቱት ምዕራፍ 4 ቁጥር 14 ላይ ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ ተብሎ ይባላል። ቅዱስ 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 ተብሎ የሚባሉ ማለት ነው። ውዳሴ ማርያም የዌድ ስዋ በሚባለው መጽሐፍ ላይ መልአኩ ገብርኤል ማርያምን እንዲህ ብሎ አበሰራት ይላል። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ይጸልልሽባል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ይላል። ስንት ቅዱሶች አሉ? ሶስት ቅዱሶች አሉ ማለት ነው። ከሶስቱ ቅዱስ ደግሞ ወልድ የሚባለው አንዱ ቅዱስ ነው ይላል። ስለዚህ ስንት ቅዱስ ነው ያሉት ሲባል ሶስት ቅዱስ ናቸው ያሉት ተብሎ ነው የሚታመነው ማለት ነው። ስለዚህ ሥላሴ ማለት ቅድስት ሥላሴ የሚለው ቃል ያንን ነው። ትጠቅሳላቸው ይኖሪያቸው ይሆን? የላቸውም። ግን ለዛ ድምዳሜ አደረሰን የሚሉበት ጥቅስ ይኖራ ይሆን? አዎ አለ። የቱ ጋር ካልን ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ አንዱ ለአንዱ ማለትም ሱራፌል አንደኛው ለአንደኛው ምን ይለው ነበር? ቅዱስ 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 የሠራዊት ጌታ ያህዌ ምድር ሁሉ ከክብሩ ተሞልታለች እያለ ይጮሁ ነበር ይላል። አሁን ይሄ እዚህ ጋር ቅዱስ 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 ተብሎ ሶስት ጊዜ ተደግመዋል። ስለዚህ ሶስት ጊዜ መደገሙ ሶስት ቅዱሳን አሉ ወይም ሶስት አካላት ቅዱስ የተባሉ አሉ ብሎ ጎርጎርዮስ ዘንዚናዙ ይናገራል ማለት ነው። ጎርጎርዮስ ዘንዚናዙ ኦሪሽን በሚባለው መጽሐፉ ላይ ኦሪሽን 34 ቁጥር 13 ላይ ሲናገር ምንድን ያለው? ቱ ሰም አፕ ማይ ዲስኮርስ አለ ግሎሪ ሂም ዊዝ ዘ ኪሩቤል አለ። በኪሩቤልም ሲመሰገን አለ ሁ ዩናይት ዘ ስሪ ሆሊነስ ኢንቱ ዋን ሎርድ አለ። ሶስቱ ቅዱሳን አንድ ጌታ ናቸው ብሎ አስቀመጠ። እሱን የተረጎመው ይህንን ማለት ነው። ኢሳይያስ 6:3ን ይጠቅስና ቅዱስ ቅዱስ ያሉበትን ያስቀምጣል ማለት ነው። አሁን ይሄ ውሃ የሚያነሳና ውሃ የሚቋጥር ሙግት ነው ወይ ነው ጥያቄው። አዎ ካሉ አንድ ነገር ሶስቴ ስለተጠቀሰ ሶስት አካላትን ያሳያል ካሉ ትንቢተ ኤርምያስ ምዕራፍ 22 ቁጥር 29 ላይ ምድር ሆይ ምድር ሆይ ምድር ሆይ የአምላክን ቃል ስሚ። ምድር ሆይ የሚለው ሶስት ጊዜ ተጠቅሷል። ምድር ሶስት አካል ናት። በአካልም ሶስት ናት። ምድር ሶስት ምድር አሉ ኖ ምድር ሆይ የሚለው ሶስት ጊዜ መናገሩ ጉዳዩን አጽንኦትና አንክሮት ለመስጠት እንጂ ሶስት ምድር አለ የሚለውን ነገር አያስይዝም። ትንቢተ ኤርምያስ ምዕራፍ 7 ቁጥር 4 ላይ የያህዌ መቅደስ የያህዌ መቅደስ የያህዌ መቅደስ ይህ ነው እያላችሁ በሐሰት ቃል አትታመነዋል። መቅደሱ አንድ ሆኖ ሳለ ሶስት ጊዜ የያህዌ መቅደስ የያህዌ መቅደስ የያህዌ መቅደስ መባሉ መቅደሱን ሶስት ያደርገዋል ወይ? በአካል ደረጃ ሶስት ያደርገዋል ወይ? በፐርሰን ደረጃ በፕሮሶፎን ደረጃ ሶስት ያደርገዋል ወይ? በሃይፖስታቲስ ደረጃ መቅደሱን ሶስት ያደርገዋል ሲባል አይ የእግዚአብሔር መቅደስ የሚለው ሶስት ጊዜ መጠራቱ የእግዚአብሔር መቅደስ የሚለውን ነገር አጽንኦትና አንክሮት ለመስጠት እንጂ ሶስት አካላትን ለማመልከት እንዳልሆነ ሁሉ በተመሳሳይም ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 ተብሎ ሶስት ጊዜ መጠቀሱ በአካል ሶስትነትን የሚያሳይ ፈጽሞ አይደለም ማለት ነው። ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 27 ላይ ፈጣሪ ባድማ 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 አድርጋታለሁ አለ። ስንት ጊዜ ተጠቅሷል? ሶስት ጊዜ ባድማ 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 የሚል ነገር አለ። የእስራኤል ምድረ በዳን ባድማ ያደረገበት ወይም ደግሞ ምድረ በዳውን ድባቅ ያስገባበትን ነገር ሶስት ጊዜ መደገሙ ሶስት ጊዜ ነው የእስራኤል ከተማ ድባቅ የገባችው ማለት ሳይሆን ሶስት ጊዜ መናገሩ አጽንኦትና አንክሮትን ለማሳየት ያሳያል ማለት ነው። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 5 ላይ በውጭው ዓለም ጁል የሚባለው አፖክራፊካል መጽሐፍ የሚባለው እግዚአብሔርም አብርሃምን አብርሃም 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 ብሎ ጠራዋል። አብርሃምም አቤቱ አለ ይላል። ያህዌ ዮዴሄ ቫፌ የሚባለው የእስራኤል አምላክ አብርሃምን ሲጠራው ሶስት ጊዜ አብርሃም 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 ስለተባለ አብርሃም ሶስት አካል ነው ወይ? አብርሃም ስሪ ሃይፖስታቲስ ነው ወይ? አብርሃም ስሪ ፐርሰን ነው ወይ?
ኖ አይደለም። ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው። መልካ ኢየሱስ የሚባል መጽሐፍ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ ከሚባሉ መጽሐፍት ውስጥ የተቀመጠ መጽሐፍ ነው። እዛ መጽሐፉ ላይ ኢየሱስ ክርስቶስ ዘሰርዘር ከምድብ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ትወልዳል ኢየሱስ የሚል 3 ጊዜ አለ። ያ ማለት ኢየሱስ በአካል 3 ነው ማለት ነው እንዴ? 3 ሃይፖስታቲስ አለው እንዴ? 3 ፕሮሶፖን ያለው ነው እንዴ? አይደለም ራሱ። ስለዚህ ጉዳዩን አጽንኦትና አንክሮት ለመስጠት ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 11 ላይ በ2 ቃል ደግሞ ስትመለከቱት ያህዌ መልአክም ከሰማይ ጠራ፣ አብርሃም አለው። 2 ጊዜ አለው። አብርሃም 2 አካል ነው፣ 2 ፐርሰን ነው። አብርሃም ሁለት አብርሃሞች አሉ ማለት ነው እንዴ? አይደለም። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ኢየሱስ ሲናገር ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ማለት ነው። ኢየሱስ 2 ጊዜ ጌታ ሆይ ስለተጠራ 2 ጌታ አለ ማለት ነው እንዴ? ኢየሱስ 2 አካል ነው ማለት ነው እንዴ? አይደለም። ኦሪት ዘጸአት ምዕራፍ 3 ቁጥር 4 ላይ ያህዌ ከቁጥቋጦ ውስጥ ጠርቶ ሙሴ ሆይ አለ ይላል። ሙሴ ስለተባለ ሙሴ 2 ጊዜ ሙሴ ስለተባለ ሙሴ በአካል 2 ነው እንዴ? ሙሴ 2 አይነት ሙሴዎች ውስጥ አሉ እንዴ? ኖ እንደዛ ማለቱ አይደለም። ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው ማለት ነው። ታዲያ ስንት ቅዱስ ነው ያለው ብለን ስንል 1 ቅዱስ ነው ያለው። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ ያህዌ ያለ ቅዱስ የለምና አለ። ያህዌ ስንት ነው? ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አለ። እንደ ያህዌ ያለ ቅዱስ የለም ከተባለ አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ ከአንተ በቀር ቅዱስ የለም። እናንተ ሳይሆን ከአንተ በቀር ቅዱስ የለምና አለ። 1 ቅዱስ ነው ያለው። በቅድስናው ተካፋይ የሌለው ቅድስናውን በጸጋ ያላገኘ የባህሪ ቅድስና ያለው አንድ አምላክ አለ ማለት ነው። ራዕየ ዮሐንስ ምዕራፍ 15 ቁጥር 4 ላይ አንተ ብቻ ቅዱስ ነህና አለ። አንተ ብቻ ምንድን ቅዱስ ነህና? አንተ ብቻ ቅዱስ ነህና ካለ ብቻ የሚለው አጀክቲቭ ወይም ገላጭ ቅጽል አንድ ብቻውን በቅድስናው ተፎካካሪ ተወዳዳሪ ወደር የሌለው አንድ ቅዱስ ብቻ እንዳለ ያመለክታል ማለት ነው። ኦሪት ዘሌዋውያን ምዕራፍ 14 ቁጥር 45 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። እኛ ቅዱስ ነን አላለም። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ። ኢዮብ ምዕራፍ 15 ቁጥር 15 ላይ በቅዱሳኑ እንኳን አይታመንም፣ ሰማያት በፊቱ ንጹሕ አይደለም አለ። መላእክቶች ቅዱሳን ይባላሉ። ቅዱስ ነጠላ ነው፣ ተባታይ መደብ ነው። የቅዱስ ብዙ ቁጥር ደግሞ ቅዱሳን ነው። ይሄ ነው ያለው ነገር። ስለዚህ 1 ቅዱስ ነው ያለው። ትንቢተ ኢሳይያስ 6:3 ላይ ያለው ለሥላሴ ትምህርት ማስረጃም መረጃም መሆን አይችልም። ያንን ስንላቸው ትንቢተ ኢሳይያስ 6:8 ላይ እዛው ላይ የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል የሚል በዕብራይስጥ ማሶሬት ላይ አለ። ይሄድልናል የሚል ነገር አለ። ግን ግሪክ ሰብትጀንቱ ላይ ያስቀመጠው የጌታ ድምፅ ማንን እልካለሁ፣ ለዚህ ሕዝብ ማን ይሄድላቸዋል? ለዚህ ሕዝብ ማን ይሄድላቸዋል? ማን ይሄድልኛል የሚለው ሳይሆን ያለው ግሪክ ሰብትጀንት ላይ ማን ይሄድላቸዋል፣ ግሪክ ሰብትጀንት ላይ የተቀመጠው ማለት። ግሪክ ሰብትጀንት ደግሞ እንደምትመለከቱት ከክርስቶስ በፊት በ280 ቅድመ ልደት ላይ የተዘጋጀ በሰባው ሊቃናት የሚባሉት ወይም ደግሞ ግሪክ ሰብትጀንት በሚባሉት የተዘጋጀ ስለሆነ ጥንታዊ ስለሆነ ማን ይሄድልናል ሳይሆን ማን ይሄድላቸዋል የሚል። ስለዚህ ኢሳይያስ 6 ለም እርሱም አለ ሂድ ይህ ሕዝብ መስማት እኔ ላከኛል። ሂድ ይህ ሕዝብ መስማት ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸዋል። ስለዚህ ግሪክ ሰብትጀንት ከሁሉም ይቀድማል ማለት ነው። በ875 ረሱል ላ ሰለም ከመጡ በኋላ የተዘጋጀው የማሶሬት የሚባለው ላይ ግን የተቀመጠው የጌታም ድምፅ ማንን እልካለሁ ማንስ ይሄድልኛል በሚለው ፋንታ ይሄድልናል የሚል ነገር ተቀምጧል። ያም ቢሆን አይሁዶች ያስቀመጡት ምንድን ነው? ኒ የምትለዋ ነገር ወይም ደግሞ ኑ በሚለው ነገር በብዜት መምጣቷ እዛ ጋር ፕሉራል ኦፍ አምፕሊቲዩድን የሚያሳየው ብሎ ነው የሚያስቀምጡ። ግሱ ኑ የሚለው ኒ የምትለዋ ነገር መግባቷ በራሷ
ያንን ያመለክታል ይላሉ። ማስረጃ ይኖር ይሆን? በእንደዚህ አይነት መልኩ የተቀመጠ ይኖር ይሆን? አዎ የተቀመጠ አለ። የቱ ጋር ካልን ትንቢተ ዳንኤል ምዕራፍ 2 ቁጥር 36 ላይ ስትመለከቱት ከዛ በፊት ምንድን ነው ያደረገው? ቁጥር 25 ላይ የዛን ጊዜ ዳንኤል ፈጥኖ ወደ ንጉሱ አስገባው። የገባው አንድ ዳንኤል ነው። የህልም ተርጓሚ በፍጹም ታጣ። ራሱ አንድ ሰው ዳንኤል ገባና ከይሁዳ ምርኮኞች ያለ ለንጉሱ ፍቺ የሚያስታውቅ ሰው አግኝቻለሁ አለ። ማንን? አንድ ዳንኤልን። ዳንኤል ምዕራፍ 2 ቁጥር 30 ላይ ገባና ንጉሱ ህልሙን ከነገረው በኋላ ምን አለ? አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ኔ አማርኔ አያችሁት? እንናገራለን። እናገራለሁ በማለት ፋንታ እንናገራለን። ዳንኤል አንድም ሁለትም ሶስትም ሆኖ ነው በአንድነቱ ላይ ሶስትነት ኖሮበት ነው ያለው አይደለም። እንናገራለን የሚለው አምፕሊቲዩድን ለማሳየት ስለሚመጣ እንደዚህ አይነት አጠቃቀሞች በባይብል ውስጥ አለ ወይ ብለን ስንል አዎ አለ። ለምሳሌ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ አንደኛ ነገሥት ምዕራፍ 1 ቁጥር 9 ላይ እርሱም አለ ማለትም ኢዮርብዓም ሮብዓም ምን አለ? አባትህ የጫኑብህን ቀንበር አቃልልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸዋል። እመልስላቸው ነው የሚለው አማርኛው። እመልስላቸው ናሺብ። አያችሁ፣ ናሺብ ማለት እንመልስላቸው ማለት ነው። ና ስትጨምሩበት እንመልስላቸው ነው። እሱ ብቻውን ሆኖ ና የሚለውን ቃል እመልስላቸው ዘንድ ቢሆን ኖሮስ አሺብ ነበር የሚሆነው። አሺብ ማለትና ናሺብ ማለት ልዩነቱ ምንድን ነው? አሺብ ማለት እመልስላቸው ዘንድ ማለት ነው። ናሺብ ማለት ደግሞ እንመልስላቸው ዘንድ ማለት ነው። ስለዚህ አሁን እዛ ጋር ሮብዓም የሚባለው የንጉሥ ሰለሞን ልጅ እመልስላቸው ዘንድ የሚለውን አማርኛው እንግሊዝኛው ላይ ብትመለከቱት እንመልስላቸው ዘንድ ነው የሚለው። ዕብራይስጡም ናሺብ ነው የሚለው። ያ ማለት ሮብዓም በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ አይደለም። አምፕሊቲዩድን ነው፣ ግነትን ነው የሚያሳየው። መጽሐፈ ዕዝራ ምዕራፍ 4 ቁጥር 18 ላይ ናቡከደነጾር አርክቲስ ምንድን ነው ያለው? ሰላም፣ አሁን ወደ እኛ የላካችሁት ደብዳቤ በፊት ተተርጉሞ ተነበበ አለ። ወደ እኔ ሳይሆን ያለው ወደ እኛ ነው የላኩት። ደብዳቤው ወደ ማን ነው? ወደ ንጉሱ ነው። ወደ ንጉሱ ምን አለ? ደብዳቤው በፊታችን አይደለም ያለ፣ በፊቴ ተተርጉሞ ተነበበ አለ። ወደ እኛ የላካችሁት ወደ እኔ የላካችሁት በማለት ፋንታ ወደ እኛ ብሏል። ያ ማለት አርክቲስ የሚባለው ንጉስ የፋርሱ ንጉስ በአንድነቱ ላይ ሁለትነት ሶስትነት አለበት እንዴ? ኖ የለበትም። ታዲያ ምንን ነው የሚያመለክተው ስንል ፕሉራል ኦፍ አምፕሊቲዩድን ነው የሚያሳየው፣ ግነትን ነው የሚያሳየው፣ ብዜትን አያሳይም። አምፕሊቲዩድን እንጂ መልቲቲዩድን አያሳይም። አንደኛ መቃብያን ምዕራፍ 10 ከቁጥር 18 እስከ 19 ድረስ ታላቁ አሌክሳንደር የሚባለው ንጉስ ለወንድሙ ለዮናታን ሲጽፍለት ምንድን ነው ያለው? ዊ ሃቭ ሂርድ አባውት ዩ፣ ስለ አንተ ሰምተናል። ስለ አንተ ምን ብለናል? ሰምተናል። ሰምቻለሁ አላለም፣ ሰምተናል አለ። አሌክሳንደር ዘግሬት ማለት በአንድነቱ ላይ ሁለትነት ሶስትነት ያለበት ነው እንዴ? ኖ አይደለም፣ እንደዛ አይደለም። አንደኛ መቃብያን ምዕራፍ 11 ከቁጥር 30 እስከ 33 ድረስ ዲሜጥሮስ የሚባለው ንጉስ ለወንድሙ ሲጽፍለት ምንድን ነው ያለው? ሲነግረው ምንድን ነው ያለው? ዊ ሃቭ ዲተርሚንድ ቱ ዱ ጉድ ቱ ዘ ኔሽን ኦፍ ጆብስ፣ ለአይሁዳውያኖች ጥሩ ነገር ለማድረግ ወስነናል። ወስኛለሁ አላለም፣ ወስነናል የሚል ነገር ይጠቀማል። አምፕሊቲዩድ ይጠቀማል። ያ ማለት መልቲቲዩድ ነው እንዴ? ዲሜጥሮስ አይደለም። ስለዚህ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 እስከ 9 ድረስ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም ድምዳሜ ላይ ለማድረስ የሚያደርስ አይደለም። አይ ወይ ተሳስተሃል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ጀምሮ እስከ 9 ድረስ ያለው ስላሴን አውዱ ላይ ወይም ኮንቴክስቱ ላይ ስላሴን ያሳያል የሚል ሰው ካለ ፈረሱ ሜዳውም ክፍት ነው ማለት ነው። ጥያቄ ለመጠየቅ ዝግጁ ነው። ጨርሰናል። ይሄን ይመስላል። ጀዛከላ ኸይር ኡስታዝ፣ በጣም ሰፋ ያለ ዳሳ ነው። ብዙ ትምህርቶችን አግኝተናል። በጣም ብዙ ሀሳቦች ተዳስሰዋል።
እንግዲህ የተነሳው ሀሳብ ላይ እስቲ እየሰማችሁ ያለች ሙስሊሞች ጥያቄ ያለው ሰው መግባት ይችላል። ጥያቄ ያለው ሰው ከታች አንድ ቁጥር ጻፉና ላስገባችሁ። አሁን የተዳሰስ ነው ርዕሱ ላይ። ክርስቲያኖች ደግሞ ሰዓት አለ። እናንተ ደግሞ ቀጥላችሁት የምትገባው ይሆናል። ጀዛከላህ ኡስታዝ፣ በጣም የሚገርም እና አጠር ብሎ ሰፋ ያለ ሀሳብ የያዘ በደንብ የተዳሰሰ በአጭር ሰዓት ሰፋ ያለ ዳሰሳን የሰማ ነው። አንድ ቁጥር ጻፉ፣ አስገባቸው ጥያቄ ያላቸው ሰዎች። ቆይኔ አስገባቸዋለሁ። ገዝቱ በጣም ሞላ። እንዴት እናድርግ? ቆይ አቡበከር እንዳትወርድ፣ ሮጦ የሚወርደው እሱ ነው። ሮጠ የለም። እሺ ቆይ ተረጋጉ፣ ተመልሳችሁ ነው። አቡበከር ቆይ አንዴ ተረጋጉ። ቆይ አንዴ እኔ ራሴ እንትን ያለው። እሺ አንድ ቁጥር ጻፉ። አቡበከር ስሚዝ ተመልሳችሁ ግቡ። ኢብራሂም ተመልሳችሁ ግቡ። አቡበከር ስሚዝ ኢብራሂም ተመልሳችሁ ግቡ። እሺ አንድ ቁጥር ጻፉ። ሙስሊሞች ጥያቄ አላችሁ የተነሳው ርዕስ ላይ። አቡ ነቢል ይሰማል? አቡ ነቢል ይሰማል? ገብተሃል? እሺ ወይ አቡበከር አስገባ። አንዳንድ የሚጽፉትን አስገባቸው። ኔት እያስቸገረኝ ስለሆነ ለማስገባት አቡበከር የሚሰማ ከሆነ እኔ እንትን የለኝም። አና አሲያ ምናምን ስላሉ እያዩ ያስገቡ። በዛኛው አካውንት ነበር፣ ይሄ አዲስ ነው። በቋሚ ነው የኛውን ላድርግልህ። ኡስታዝ ካሁን በኋላ በዚህ ነው። ዛራ ገብተሻል? ዛራ ገብተሻል? አህመድ ይሰማል? አህመድ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እዚህ አንደኛ መቃቢያ ላይ ነበር ጥያቄ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህመድ ኡስታዝ እንዴት ነህ? ሰላም ነኝ አለሁ አልሐምዱሊላህ። አንደኛ መቃቢያ ምዕራፍ 10 ላይ ያለው ማለት ነው። ይሄ በሰውኛ ነው ማለት ለአንድ ንጉስና አምላክን አንድ አይደለም። አንድ ንጉስ ለምሳሌ አንድ የሆነ ንጉስ ህዝቦቹን ወክሎ እኛ ማለት ይችላል ብለው ነው እንትን የሚሉት። ይሄ ለሱ ማስረጃ አይሆንም። ምክንያቱም አንድ ንጉስ ህዝቦቹን ወክሎ እኛ ማለት ስለሚችል፣ ይሄኛው ደግሞ አምላክ ስለሆነ ከእሱ ጋር መገናኘት አይችልም ይላሉ። ጥሩ ጥያቄ ነው። ምክንያቱም አንድ ንጉስ ህዝቡን ወክሎ እንደተናገረ የሚያሳይ ማስረጃዎች፣ ታሪካዊ ማስረጃዎች ማምጣት ይጠበቅባቸዋል። ግን ቢሉትም ችግር የለውም። ለምን? እዛው ትንቢተ ኢሳያስ ላይ ማንስ ይሄድልናል ሲል አብሮ መላእክቶች ነበሩ። ልክ ንጉሱ ህዝቡን ወክሎ እንደተናገረ ሁሉ በተመሳሳይም ትንቢተ ኢሳያስ ምዕራፍ 6 ቁጥር 2 ላይ ሱራፌልም ከእርሱ በላይ ቆሞ ነበር ይላል። ከዛስ ቁጥር 5 ላይ እኔም ከንፈሮች የረከሱ ሰው በመሆኔ
ከንፈሮቻቸው በረከሱ ህዝቦች መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን ያህዌን ስላዩ ጠፍቻለሁ፣ ወዮልኝ አልኩኝ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁ ከመሰዊያው በቁታት የወሰደው ፍም ነበረ። አፌንም ዳሰሰኝና እነሆ ይህ ከንፈር ነክቷል፣ በደልህ ከአንተ ተወገደ፣ ኃጢአትን ተሰረየልህ ይላል። ስለዚህ አሁን ከዚህ አንጻር ምንድን ነው ያህዌ ዮትሄ በአፌ የሚባለው የእስራኤል አምላክ የአንዱ አምላክ አብሮት በቀኝና በግራው ደግሞ መላእክቶች አሉ። አንደኛ ነገሥት ምዕራፍ 22 ቁጥር 19 ላይ ያህዌ በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆሞ አየዋል። ያህዌ ዮትሄ በአፌ የሚባለው ከመላእክት ጋር እኛ የሚለውን ነገር ይጠቀማል ወይ ስንል አዎ ይጠቀማል። የቱ ጋር ካልን ትንቢተ ሆሴዕ ምዕራፍ 12 ቁጥር 4 ላይ ከመልአኩ ጋር ታግሎ አሸነፈ፣ አልቅሰውም ለመነው፣ በቤቴልም አገኘው፣ በዚያ ከእኛ ጋር ተነጋገራል። ከእኛ ጋር እኛ ከማን ጋር ነው የተነጋገረው ብለን ስንል ኦሪት ዘፍጥረት ምዕራፍ 32 ቁጥር 1 ላይ መላእክቶች ነበሩ። ሲታገልም የነበረው ከመላእክት ጋር ነው። አኒሺም ከሚባሉት ላይ ሲታገለው። ስለዚህ መላእክትን ወክሎ ማንስ ይሄድልናል የሚለው ከህዝቡ ጋር ንጉሱ ከህዝብ ጋር ወክሎ መናገር ከቻለ ዮትሄ በአፌ የሚባለው ዘዳግም 6:4 ላይ ያለው ስማ እስራኤል ያህዌ ኤሎሄinu ያህዌ ኤኻድ የተባለው አንዱ አምላክ መላእክትን ወክሎ መናገር ይችላል ማለት ነው። ግን ስላሴን ወክሎ የሚለው ነገር አይሰራም። ምንም ማስረጃ የለም። ቢብሊካል ኤቪደንስ የለም። ከሐዋርያትና ከነቢያት መካከል ኢሳይያስ 6:9 ጠቅሰውና አጣቅሰው ለስላሴ ትምህርት ማስረጃ፣ መረጃ፣ መሞገቻ እና መማገቻ አድርገው አያውቁም ነው ምንለው። ይሄን ይመስላል። እሺ ኡስታዝ ጀዛኩሙላሁ ኸይረን ጀዛ። ይሄ ነበር ጥያቄሽ። እሺ ቃሪ ሰላም ነው? ሰላም አለይኩም። ድምፁ ከኔ ነው? በደንብ አይሰማኝም። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው?